ደቂቅ ኢትዮጵያ ልብ አንጠልጣይ የህይወት ታሪክ ክፍል 9 ደራሲ ዮሴፍ አባይ ተራኪ ረዚቃ ሙሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በታላቅ አክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። በኢማራት የዱባይዋ ድሬ ውስጥ ያለችው ፍሪጅ ሙራር የኢትዮጵያን ድባብ የተላበሰች ናት። የኢትዮጵያን ምግብ ቤቶች፣ ሱቆች፣ ኢንተርኔት ቤቶችና ሽሻ ቤቶች ሞልተዋታል። ዴራ ፒያሳን ትመስላለች። ዴራ መርካቶንም ትመስላለች። ዴራ ሲመሻሽ ቺቺኒያን ለመሆን ትሞክራለች። መጠጥ በግልጽ የማይሸጥባት ቺቺኒያ ንግዱንና መዝናኛውን አጣምራ የያዘች የኢትዮጵያን መዝናኛ ነች። ለንግድ የሚመጡ ኢትዮጵያን አልጋ የሚይዙት እዚሁ አካባቢ በሚገኙ ሆቴሎች ነው። ዳንኤል ራህዋ ቤት ተስፉን እየጠበቀ ነው። ፊት ለፊቱ መነጽር ያደረገ ህንዳዊ ደንበኛ ሺሻውን እየጨሰ ቁጭ ብሏል። አይን ላይን ሲጋጩ ህንዳዊ ፈገግ ብሎለት አንገቱን ይነቀንቃል። እሱም በፈገግታ የሰላምታ አጸፋ ይመልስለታል። ተስተናጋጅ መጥቶባት ወደ ታች ወረደችው ልጅ ፎቁን መውጣት ስትጀምር ደረጃዎቹ ድምጽ ማሰማት ጀመሩ። ከብዶት ተስፉ ዘግየት ብሎ ደረሰ። የዱባይ አቋራጭ መንገድ እስካሁን አልገባውም። የመንገድ መምሪያ ሰሌዳውን ተከትሎ ነው ሁሉም የሚጓዘው። ራህዋን ሰላምታ ሲሰጣት አጅሬው ላይ ነው ያለው አለችው። መወጣጫው በተራመዱበት ቁጥር ያቃስታል። አንድ ቀን ሰይዞ እንደሚወድቅ ማስጠንቀቂያ የሚሰጥ ነው የሚመስለው። ደሞ ይህ እንደዚህ ምን ያደርጋል? እነሱ መቼም የማይገቡበት የለ አለ ተስፉ ዳንኤል አጠገብ ቁጭ እያለ። ጨረቃ ላይም ሱቅ ከፍተናል ብሎ በራሳቸው ላይ ይተርቱ የለ። ልጅቷ የተስፉን ሺሻ ይዛ ስትመጣ ህንዳዊውን ገልመጥ አድርጋ ስታየው ለሀድ በቀረው ፈገግታ ፈዞ እያያት ነበር። ተመልከትልኝ ይሄን ሞኝ ብላ ሺሻውን አስቀምጣ የከሰል ፍም ላዩ ላይ ማስቀመጥ ጀመረች። ግዙፍ ሰውነቷን ተሸክማ ደረጃውን ስትወጣ ድካም ስለተሰማት በተቀመጠችበት ታለከልካለች። እንደሚፈልግ ጠይቃ ተስፉን ስትጠይቅ በአዎንታ ነቀነቀላት። ለደቂቃዎች ተጠቀመ። አመሰግናለሁ እህት ሲላት ምንም አይደል ያገሬ ልጅ አለችውና ወደ ህንዳዊ ሄደች። አጠገቡ ስትቀመጥ ተቅበጠበጠ። ታምራት ነጣ ያለ ከነቴራ ከሰፊ ቁምጣ ጋር አድርጎ ቤቱን ሲያጸዳ ነበር የደረሱት። የሰውነቱ ውፍረትና የእግሩ ቅጥነት አይመጣጠኑ። አለባበሱ የሰውነት አቋሙን አሳጥቶበታል። ታምራት ቤቱ ሁሌም ጽዱ ሆኖ እቃዎቹ ደርስ ሲይዙ ያስደስተዋል። የጸጉሩን ንቃይና የጥፍር ቁራጭ ወለሉ ላይ ወድቆ ካየ ይበሳጫል። ሰው ጋር እንግድነት ሄዶ እንኳ ያልጸዳ ነገር ካየ አስተያየት ከመስጠት ወደ ኋላ አይልም። የቤቱ ሳሎን ጠበብ ያለ ሆኖ ኢትዮጵያዊ በሆኑ ስዕሎችና ጌጦች የተሞላ ነው። ግድግዳው በቆዳና በጨርቅ ላይ በተሳሉ የአገር ቤት የተለያዩ ስዕሎች ያጌጤ ነው። በእንጨት የተሰሩ ትናንሽ የአክሱም የላሊበላና የፋሲለደስ ምስሎች እዚህም እዚያም ግድግዳው ላይ ተንጠልጥለዋል። ወታደራዊ ልብስ ለብሰው ቀዳማዊ ኃይለ ሥላሴ የተነሱት ፎቶ በትልቁ ከቴሌቪዥኑ ላይ ተሰቅሏል። በቴሌቪዥኑ ግራና ቀኝ የሞአንበሳ አርማ ያለበት የኢትዮጵያ ሰንደቅ ዓላማ አለ። ቴፑ ለስለስ ያሉ ሙዚቃዎችን ከፍቷል። በላይ ትላንት ማታ የተለዋወጣቸው ከበድ ያሉ ቃላቶችን ሲያስባቸው ነጻነት አሳጡት። ታምራት ቤት በመምጣቱም ከበድ ብሎታል። አስቀይሜዋለሁ ብሎ ያሰበውን ሰው እንደገና በራሱ ቤት መገኘቱን የረበሸው የጋበዘኝ ከአንገት በላይ ነው ብሎም አሰበ። ምንም እንኳ በተፈጥሮ ግልጽና የመሰለውን ተናጋሪ ቢሆንም ከአገር ከወጣ በኋላ እንደ ልቡ ከመናገር ራሱን ለመቆጠብ እየሞከረ ነው። በአጭር ጊዜ ውስጥ ስደት የራሷን ትምህርት ሰጥተዋለች። በተለይ ከራሱ ሀገር ሰዎች ጋር በሚገናኝበት ጊዜ ሲያወራ ጥንቃቄ ማድረግ እንዳለበት ካጋጠሙት ነገሮች በመነሳት ትምህርት ወስዷል። ማታ ግን የጠጣው መጠጥ ይሆን የተነሳው አርዕስት ባያውቀውም እንደ ልቡ እንዲናገር አድርጎታል። እናም ዛሬ እነ ተስፉ መጠው እንሂድ ሲሉት መቅረትን ፈልጎ ነበር።
አክባሪዎቹ በሩ ድረስ መጥተው እምቢ ማለቱን አልቻለም። እንግዳ ስለሆነ ጋባዦቹን ማስቀየም አልፈለገም። አማራጭ አልነበረውም አብሯቸው ከመሄድ በቀር። ዳንኤል ታምራትን ሰላም ካለ በኋላ ወደ ኩሽና መራ። ሲሳይ ቀድሟቸው ደርሷል። ምግብ እየሰራ ስለነበረ በስጋ ጥብስ ሽታ ኩሽናው ታውዷል። ዳንኤል ሲሳይን የሞቀ ሰላምታ ቢሰጠውም ከአንገት በላይ የሆነ ምላሽ ነው እሱ ያገኘው። ግድም አልሰጠውም። ዳንኤል የቆርቆሮ መጠጦችን ከፍሪጁ አውጥቶ ወደ ሳሎን ተመለሰ። ማን አዘዘ ደሞ ብሎ ጠየቀው። ታምራት በቀልድ መልክ ፈገግ ብሎ በእረፍት ቀን ምን ትዕዛዝ ያስፈልጋል? መጠጣታችን እንደሆነ አይቀር አለ። እንደ ልቡ የትም ብትሄድ ደርሶ ቤተኛ ለመሆን መቼም ጊዜ አይፈጅብህ ሲለው ታምራት ምን ነው ታሚ የኔ ብቻ ነው እንደሚታየ ሰው የሚበላ ሲዘጋጅ እኔ ደግሞ መጠጥ በማቅረብ ልተባበረ ብዬ ነው አለ ዳንኤል በአገጩ ወደ ኩሽና እያሳየው። ገና ከመግባት ነገር ጀመርክ? ኧረ ተው ዳኒ የትላንቱ ይብቃህ እባክህ አንተ ልጅ አለ ታምራት ታላቅነት በተሞላ የግሳጼ ድምጽ። ዳንኤል ከፈገግታ በቀር መልስ አልመለሰም። እሺ የሚል ፈገግታ። በላይ ተጫወት እንጂ ምን ነው ዝም አልክ? ታምራት ነበር። እየሰማው ነው ብሎ መለሰለት። ድምጹ ዘና ያለ ማለት ስሜት ተጫጭኖታል። በንግግራቸው መሀል ሲሳይ ያበሰለውን ምግብ ከዳቦና እንጀራ ጋር ይዞ መጣ። እንደ ሁሉ የሚጣፍጥ ምግብ ነው። ድምጻቸውን አጥፍተው ነው የተመገቡት። እጅ ይባረክ እንዲህ የሚጣፍጥ ትዳር ይስጥ ብሎ ታምራት መረቀው። የሲሳይን ጀርባ መታ መታ እያደረገ አሜን አሜን ብሎ ሲመልስ ሲሳይን ያገባችው ሴት መቼም የታደለች ነች። የኩሽናውን ጉዳይ ለብቻ ትወጣ። እጅህ ይባረክ ብሎ ተስፎ ከመረቃቱ መረቀለት። ሰዎች ኩሽና ሲለምድ ጥሩ አይደለም። ኩሽና መዋል ብዙ ነገር ይዞ ነው የሚመጣው። ሽንኩርት እየከተፉ እያቁላሉ ቅመምና ጨው እየመጠኑ ነገር የሚታሰብበት ቦታ ነው። ቢሆንም የሚጣፍጥ ምግብ እንደሆነ አልክድም። ለነገሩ ባይጣፍጥ ነበር የሚገርመኝ አለ ዳንኤል። እንዴት በላይ ነበር ጠያቂው። የሴት ምግብ ካልጣፈጠ የኛ እንዴት ሊሆን ነው? ለምን ባላትፈልጉለት? ሲሳይ ተናደደ። ጥርሱን እያንቀጨቀጨ እስኪ ወንዶች ሙያ ያሳየን አለው ዳንኤል ላፍጥጦ እና ግዙፍ ሰውነቱን ወጣጥሮ። ይኸው አለውና የቆርቆሮ መጠጡን ቀለበት ስቦ በመክፈት በብርጭቆ ውስጥ ቀዳለት። ይሄማ የቡና ቤት አጫሽ ሙያ ነው፣ የሚመጥንህን የለመድከው አለ ሲሳይ። ዳንኤል ዝም አለ። እነ ተስፎ ሳቁ። ሲሳይ በዳንኤል መልስ በማጣት ንዴቱ መለስ ብሎለት በደስታ የአሸናፊነት ሳቁን ለቀቀው። የጨዋታውን ድባብ ለመቀየር ብሎ ተስፎ እንዴት ነበር አዳር ብሎ በላይን ጠየቀው። የዞሮ ድምር ራስ ምታት በጧቱ ለቀቀብኝ እንጂ የወደኩበትን አላውቅም። እልም ያለ እንቅልፍን ይወሰደኝ። እዚህ ከመጣው እንዲህ ብዙ ጠጥቼ አላውቅም አለ ፊቱን እያባበሰ። ገና ነቅ አላለም። ስሜቱ አልተፍታታም። አይኑም እንደቀላ ነው። አሁንስ ተወህ ብሎ ታምራት ሲጠይቀው ይሻላል ለዚህ ነው እሱን የከፈትኩት ብሎ ከመጠጡ ተጎነጭ። ትላንት ትንሽ ጠንከር ብዬ ተናገርኩ መሰለኝ ብሎ ሊቀጥል ሲል ታምራት አቋረጠውና አረ በፍጹም እንደውም በአግባቡ ቻው ሳልልህ ስለሄድክ እኔ ቅር ብሎኛል። ተቀየምከኝ እንዴ ብሎ ታምራት ጠየቀው። የለበሰውን ረጅም ቁምጣ ሰብሰብ እያደረገ በፍጹም አሪፍ እኮ አይቀየምም፣ አይቶ ያልፋል፣ እንዳይደገም ይጠነቀቃል አለ በላይ። ሲሳይ ምግብ የተበላበትን እቃ ነሳስቶ ወደ ኩሽና መራ። ዳንኤል ለታምራት በዛው መጠጥ እንዲያመጣ ንገረው ባክ አለው በሀፍረት ወደ መሬት እያቀረቀረ። ታምራት ፈገግ ብሎ እንዲህ ከምትነጫነጩ ሰላም በተፈጥሮ አይሻሉም አለውና ለሲሳይ መጠጥ እንዲያመጣ ድምጹን ከፍ አድርጎ ተናገረው። ጧት ኢንተርኔት አየህ እንዴ ብሎ ታምራት ተስፉን ጠየቀው። አላየውም። ምን አዲስ ዜና አለ አገር ቤት? ስለ አመት ባለ ዋጋ መሻቀብ ብቻ ነው፣ የተለየ ነገር እንኳን የለም። እሱንማ ትናንት በላይ ነገረን።
እኔ ሲሄ ኑሮ ውድነቱ የቱ ጋር እንደሚያቆም ነው የጨነቀኝ አለ ታምራት በመብከንከን ስሜትና በቁጭት ከንፈሩን እየነከሰ። እንደዚህ በየቀኑ የሁሉ ነገር መወደድ ከምን የመነጨ ይመስልሃል? እስቲ ከቅርቡ ሰው እንወቅ አለ ተስፉ በላይም በጥያቄ እያየ። አገር ቤት ያሉ ብዙ ምክንያቶችን የሚያቀርቡት። እንዴት ያሉ? ብዙ አሉ። እንደኔ ግን ነጋዴው የንግድ ዘዴውን እየቀየረም የሚመስለኝ። ወቅት ጠብቆ እቃዎችን መደበቅ ለምዷል። አመት በዓል ሲመጣ ደግሞ የገበያ ችግር ስለማይኖር ከፍተኛ ዋጋ ነው የሚከምርብን። እየተናበቡ እያለቡን ነው። ህዝቡ ደግሞ ከማጉረምረም ውጪ በአንድ ላይ ነጋዴው እንዳበረበት ማበር አልቻለም። መንግስትም ግራ የገባው ይመስላል። ፖለቲካው በግራ ኢኮኖሚው በቀኝ ያጣደፉት ነው። ምን ማድረግ እንዳለበት ያወቀ አይመስለኝም። የዋጋ ግሽበቱ ከአቅሙ በላይ የሆነበት ነው የሚመስለው ሲል፣ የኢኮኖሚ እድገትን በራሱ እኮ የኑሮ ውድነትን ያመጣል። ኢኮኖሚ እድገትም ኑሮን አላስወደደም ብላችሁ ነው እንዴ? ዳንኤል ነበር። የህንጻ ብዛት የኢኮኖሚ እድገት መገለጫ አይደለም። አብላጫው ህዝብ ኑሮ ከብዶታል። እንዴትስ ነው ጥቂቶቹ ምቾታቸው ስለተለጠጠ ኢኮኖሚ አደገ የሚባለው? አለ ታምራት እጆቹን በቁጣ እያወናጨፈ በመናገር። ዳንኤል መልስ ለመስጠት ሞከረ። ለምሳሌ ያህል እዚህ ዱባይ እንኳን ከጥቂት አመታት በፊት ኮንስትራክሽን ሲበዛ የቤት ክራይና የምግብ ዋጋ ተተኩሶ ነበር አስታውሳለሁ። ኢኮኖሚ ሲያድግና ተጠቃሚ ሲበዛ ኑሮን መክበዱ ይቀራል እንዴ? አለ ዳንኤል። የኛ ጉዳይ ሌላ፣ የዱባይ ሌላ። የዱባይ ኢኮኖሚ የተመሰረተው አገልግሎት በመስጠት ላይ ነው። እኛ ደግሞ በልቶ ያልጠገበ ህዝብ ያለን ሀገር ነን። ምኑን ከምኑ ነው የምታነጻጽረው? ብሎ ታምራት ጠየቀው። የገንዘብ የመብዛት አቅም እንዲሁም ገንዘብ ያላቸው ሰዎች ሲበዙና የአቅርቦት እጥረት ሲፈጠር ኑሮ ውድነቱ መከሰቱ አይቀርም። የኢኮኖሚ ፍልስፍናው የሚለው ይህንን ይመስለኛል ብሎ ዳንኤል መለሰለት። ታምራት በዳንኤል መልስ አልረካም። አቅርቦትና ፍላጎት የማይመጣጠንባት ኢኮኖሚ መፍጠር በራሱ ችግር እኮ ነው። እድገት መለካት ያለበት ህዝብ ላይ ባመጣው ለውጥ ነው እንጂ ገጽታ ቀየራ ስለተካሄደ አይደለም። ደግሞም ከአቅም በላይ መንጠራራት ልክ የኢራንን አይነት አብዮት ያስነሳል ሲል ታምራት። እንዴት? የኢራን አብዮት ምን? ዳንኤል ነበር የጠየቀው። ከ30 አመት በፊት ኢራንን ሲገዛ የነበረው ሸህ በከፍተኛ ሁኔታ በአገሪቷ ላይ የኢንዱስትሪ መስፋፋትን ፈጠረ። የከተሞች መስፋፋት እንደ መኪና ፋብሪካ ያሉትን ከባድ ኢንዱስትሪዎችን በአንድ ላይ አግሬሲቭ በሆነ መልኩ ጀመረ። ኢኮኖሚውን አነቃቃ። እድል መብዛት፣ ከገጠር ወደ ከተማ የሚፈልሱ ሰዎች በከፍተኛ ሁኔታ ጨመረ። በከተማ የቤትና የምግብ እጥረት ተከሰተ። ፍላጎት ሲጨምር በከተሞች የቤት ኪራይና የምግብ ዋጋ በከፍተኛ ዋጋ አሻቀበ። ሻሁ ደግሞ ይህንን ለመፍታት ምንም ዝግጅት አላደረገም። ቀድሞውንም በንጉሳዊ ቤተሰብ የተንደላቀቀ ኑሮ የተከፋው ህዝብ የኢኮኖሚ ማደግ የፈጠረው የኑሮ ውድነት ተጨምረው ሲያማርሩት አብዮቱ ተወለደ። አድፍጦ የነበሩት ፖለቲከኞችም ነገሩን ተጠቀሙበት። ኮሚኒስቶችም አብዮቱን አከረሩ። የሻሁም የስልጣን እድሜ በዚሁ አከተመ። እናም የመረረው ህዝብ ሻሁን አባረረ ብሎ ታምራት አብራራለት። ምን ኢራን ድረስ ሩቅ አስኪደን ብሎ ዳንኤል ተጎነጨ። ንግግሩን ቀጠለ። የሀገራችንስ ንጉስ በተመሳሳይ መልኩ አይደል እንዲወረዱት? ባላባቶችና ልጆቻቸው ጭሰኞቻቸውን ከመሬታቸው እየፈነቀሉ ማባረር ጀምረው ነገሩን ሲያከሩት፣ ወታደሩም ሀገሪቷ ላይ የነበረውን ግፍና ብሶትን ምክንያት በማድረግ ደሞዝ ጭማሪ ሲጠይቅ፣ ሲገባ ሲወጣ፣ ተማሪውም በሶሻሊዝም ፍልስፍና ንጉሱን ሲበጠብጥ፣ ልክ እንደ ሻሁ ንጉስም ዘመናችን በዚህ መልክ አይደል እንዴ እድሜውን ያሳጠሩት? አንዳንዴ ስር ነቀል ለውጥ ስር የሰደደ ችግር መውለዱ አይቀርም። በቅርቡም በግብጽ እያየነው ነው። አሁን ግን እኛ ሀገር ያለው የኑሮ ውድነት ግን ከዛኑ ጊዜ አብዮት ጋር የሚመሳሰል አይመስለኝም ብሎ ዳንኤል መለሰለት። የቀዳማዊ ኃይለ ሥላሴ ችግር እንኳን ኮንስቲትዩሽናል ሞናርኪ አለመፍጠራቸውና የመሬት ስሪታቸውን አለመቀየራቸው ነው። ከዚያ ውጭ የኑሮ ውድነት በወቅቱ ያን ያህል ከባድ እንዳልነበረ እኔም በትንሹ ቢሆን አስታውሳለሁ። በወቅቱ ኑሮ ውድነቱ ሳይሆን ግፍ ነበር ህዝቡን ያማረረው። እንደ ሰው የሚቆጠረው ህዝብ ንጉሳውያኑና በዙሪያቸው ያሉት ብቻ ነበሩ። ቀሪው አኗኗሪና ሁለተኛ ዜጋ ነበር።
የዚህ ጊዜ ችግር ግን ኑሮ ውድነትና ህዝብ በቂ ገቢ የሚያገኝበት ስራ ማጣት ነው። በንጉሱ ጊዜ አይደለም አገር ቤት ያለውና መውጫ ያጣው ውጭ ሀገርም እንዲማር የተላከውም እኮ በወጣበት አይቀርም። አሁን እኮ አገር ቤት መኖር ከሚፈልገው ለመሰደድ ያኮበኮበው በለጠኩ። አለማየሁ ገላጋይ እንዳለው ተስፋችን ከድንበር ወዲያ በስደት ስብዕና ላይ ታንጿል። ለዛውም አገር ተረጋጋች በምንልበት ዘመን መሆኑ የሚያሳየው ነገር አለ። የዘመናችን ችግር ፍጹም የተለየ ነው ሲል ታምራት። እኔ በንባብ እንደተረዳሁት ያኔ ኑሮ ያልከበደው እኮ ለጥቂት የከተማው ነዋሪና ባለሀብቶች ነው። በአሁኑ ጊዜ መሰረታዊ ነገር ለማሟላት ያቃተው ሰው ትንሽ ነው ማለት አይደለም። አብዛኛው ህዝብ ጠግቦ እንደማያድር አውቃለሁ። ከዚያ ውጭ ፍላጎታችን ተለጥጧል። ድሮ የቅንጦት የምንላቸው ነገሮች ዛሬ መሰረታዊና አስፈላጊ ሆነዋል። ለምሳሌ ስልክ እንኳ ከተማ መብራት የሌለበት ገጠራማ ቦታም አስፈላጊ ሆኗል። ይሄ ብቻ ሳይሆን መጀመሪያ ሞባይልነቱ በቂ ነበር። አሁን ግን ካሜራና ቪዲዮ ያለው ሬዲዮና ሙዚቃ የሚያጫውት ብሉቱዝ የተገጠመለት እንዲሁም ሁሉም ይፈልጋል። ከፍ ሲል ደግሞ ስማርትፎን የተሰኙት ኮምፒውተር ለመሆን ምንም ያልቀራቸው ስልኮች ህዝቡን እያማረሩ ነው። ኮምፒውተርም የሚፈልገው ላፕቶፕ መሆን ብቻ አይደለም። ካልተቻለ ኖትቡክ፣ ከተቻለ ደግሞ ታብሌት ቢሆን ነው የሚመርጠው። ብቻ በአጠቃላይ በአሁኑ ጊዜ አይፓድ፣ አይፎን፣ አይፓድ ፍላት ስክሪን፣ ፕላዝማ፣ 3D፣ 4D፣ ስማርትፎን፣ ታብሌት እየተባለ ምርጫ በዝቷል፣ ተለጥጧል ሲል ዳንኤል። ይህ አብላጫውን የሚወክል ምሳሌ አይደለም። ህዝቡ አይደለም የቅንጦት እቃ ሊያምረው የሚበላው እንኳን አጧል። የምናወራው ስለ ሰፊው ህዝብ እንጂ ስለ ጥቂቱ በዙሪያችን ስላሉ ቢጤዎቻችን እኮ አይደለም። ሰፊው ህዝብ ቅንጦት ሳይሆን ጠግቦ ማደር ነው ምኞቱ። ድምፅ አልባ ረሀብ እየገረፈው ነው አለ ታምራት። ዳንኤል በሀሳቡ አልተስማማም። የፍላጎት መብዛትም ኑሮ ውድነቱን ይበልጥ አባብሶታል ነው እኔ የምለው። ዳንኤል ይበልጥ ለማብራራት ንግግሩን ቀጠለ። ህዝቡ አንዱን አጣጥሞ ሳይጨርስ ሌላኛው ይመጣበታል። በኢኮኖሚ የላቁ አገሮች በነጻ ገበያና ነጻ ፉክክር ዓለምን በፍላጎት ብዛት አጥለቅልቀውታል። ያ ደግሞ እኛንም ነካክቶናል። ዓለም መንደር ስለሆነች የአንዱ ፍላጎት የሌላውም እየሆነ ነው። አንዱ የዓለም ክፍል በውድና በጥራት ያገኘውን ቁስ ሌላኛው ባነሰ ዋጋና ጥራት እየቀረበለት ነው። ሰዎች እኩል ተወዳድረው በስራቸው የሚበልጡበት ጊዜ ሲመጣ ዓለምና ሀገራችን ተቀየረች። እጣችን የተያዘ ሆነ። የርዕዮተ ዓለምና የፖለቲካ ፍልስፍና መናቆር አብቅቶ የኢኮኖሚ ፉክክር ሲተካ ዓለም ምስቅልቅሏ ወጣ። እኛም እንደ ሀገር የአንዲትን ትንሽ መንደር አካል ስለሆነን ከግሎባላይዜሽን ውጭም ስላልሆነን የዓለም ተጽዕኖ አካል ሆነን የኑሮ ውድነቱ ሰለባ ሆነን። ስለዚህ በመላው ዓለም ያለው የኑሮ ውድነት የአሜሪካንን ህዝብ እንኳ ቤት አልባ ያደረገ ዘመን ነው። እንደኔ ግምት ከኛ ጉዳት ደግሞም እንደ አቅማችን የመኖር ጥያቄ ብቻ አይመስለኝም፣ የፍላጎትም ጥያቄ ነው ሲል ዳንኤል ታምራት ተበሳጨ። ፍየል ወዲህ ቅዝምዝም ወዲያ። የምናወራው እኮ ስለ ኑሮ ውድነት እንጂ ስለ ፍላጎት አለመሟላት አይደለም። ኑሮ ተወደደ ስንል ሰው መሰረታዊ ነገር ማግኘት አቃተው ማለት ነው ልጅ ዳንኤል። እንደ ሀገር የኛ ችግር ዓለም ላይ ያለው የብልጽግና ፉክክር ሳይሆን ጠግቦ ማደር አለመቻል ነው አለው ጮክ ባለ ድምጽ ጫን አድርጎ እየተናገረ። እኔም እኮ ችግሩ የተደራረበ ነው የምለው። አሁን ያለው ችግር ሁለት ነገሮችን በአንዴ የመፍታት ትግል ያለበት ችግር ነው። ከዘመን ዘመንና ከመንግስት መንግስት ሲንከባለል የኖረ ችግር ተጠራቅሞ አንድን መንግስት ጫንቃውን እስኪከብደው ድረስ ስላስጨነቁት ነው ብሎ ዳንኤል መለሰለት። አሁን ያለንበት ችግር የመነጨው የተሳሳተ ፖሊሲ ነው። ኑሮ ውድነት የመጣው መፍትሄውን ካለማወቅ ወይም ለማወቅ ካለመፈለግ ነው። ለህዝቡ ጆሮ ባለመስጠት ነው። ከራሱ ያልመነጨን የመፍትሄ ሀሳብ እንደ ጠላት ምክር የማየት አባዜ መንግስታችን ስላለበት ነው። የተለየ ሀሳብና የተቃውሞን ከማዳመጥ መኮርኮምና መደፍጠጥ መንግስት ስለሚወድ ነው። ህዝብ ደግሞ በዚህ ምክንያት አሁን ያለው ስርዓት ከልቡ አይደግፍም። መደጋገፍ አልቻለውም ነው የሚለው አለ ታምራት ፍርጥም ብሎ። ለምንድነው ህዝቡ ስርዓቱን የማይደግፈው? ተስፉ በመሀል ጣልቃ ገብቶ ታምራትን ጠየቀው።
ይህ መንግስት የሀገሬን ሰው አይቶት በማያውቀው መልኩ በዘር ከፋፍሎታል። በዚህ ምክንያት ህዝቡና ስርዓቱ ሆድና ጀርባ ሆኗል። አንድ የሆነው ህዝብ በብሔር ብሔረሰቦች መብት ስም ተከፋፍሏል። በቃ ይሄው ነው ብሎ ተስፎ ሲጠይቀው በስጨት በማለት ታምራት አሁንም ተጎነጨ። ከዚህ ውጪ ደግሞ መንግስት ገጽታን ከመቀየር ባንዲራን መቀየር መፍትሄ ያደርጉታል። ከተሞችን ከመለወጥ ስማቸውን መለወጥ፣ የመሰብሰብ መብትን ከማክበር የስብሰባ አዳራሾችን መስራት፣ የምግብ እህልን ከማብዛት የምግብ እህልን የፐርሰንት ቁጥር ማብዛት፣ የቅንጦት እቃዎች መሸጫ ሱቆችን የያዙ ፎቆች እንዲሰሩ ማበረታታት እንጂ ለህዝቡ መኖሪያ የሚሆኑ ህንጻዎችን አለመስራት ነው። እንደምታውቁት በንጉሱ ጊዜ የተሰሩት አብዛኞቹ ህንጻዎች የግለሰቦች ነበሩ። ህንጻዎቹም ሁሉም ማለት ይቻላል ለመኖሪያነት የተሰሩ ናቸው። አሁን ግን መቀበሪያ የሚያካክል ስፋት ያላቸው ክፍሎች ከፋፍሎ ሱቅ አድርጎ ቶሎ መክበርን ነው ባለ ህንጻው የሚፈልገው። ኪራይ ሰብሳቢ ብሎ ይሳደባል እንጂ ኪራይ ሰብሳቢን የሚያበረታታ ራሱ መንግስት ነው። ለዚህ ምሳሌ ደግሞ መንግስት ብድር ሲሰጥ ህዝቡን ግምት ውስጥ የከተተ መስፈርት ለባለ ሀብቱ ያስቀምጥ። በዚያ ላይ ብድሩን የሚወስዱት በኮሚሽንና በመተዋወቅ ነው። ክቡር ገና ከዚህ በፊት እንዲህ ብሏል። ኢህአዴግ ስልጣን ላይ ከወጣ 20 ዓመት ሊሞላው ነው። በ20 ዓመት ውስጥ 30 ሚሊዮን 50 ሚሊዮን ብር ሰርቶ ለማግኘት ቀላል ጊዜ አይደለም። ሰውየው ከባንክ የተበደረው ግን ያንኑ ነው። ምን ሰርቶ ነው ባንኩ ለሰውየው 40 ሚሊዮን ሊሰጡ የቻለው? ምን አይቶ ነው የሚለው ጥያቄ እዚህ ላይ ነው የሚጀምረው። እያደገ የመጣ ቢሆን ኖሮ ታይቷል፣ ይህንን ሰርቷል፣ ይህንን አውጥቶ አውርዷል ትባላለህ ብሏል። የባንክ ብድሮች ለአገር ጥቅም ተብለው እንደማይሰጡ ግሽበቱ ያሳያል። በአጭሩ መንግስት የህዝቡን ጥያቄ መመለስ አልቻለም። እንዴ ይሄ ስርዓት እኮ የመለሰው ጥያቄ እኮ የእናንተን ዘመን ወጣቶች ዩኒቨርሲቲና ሃይስኩል ስትጮሁለት የነበረውን ጥያቄ ነው። እናንተ አይደላችሁ እንዴ የብሔር ብሔረሰቦች መብትላችሁ ስትጮሁለት የነበረው? እኛ የጮህነው ሁሉም ብሔር ብሔረሰቦች እንዲከበሩ እንጂ አንዱ ጨቋኝ ወርዶ በሌላው እንዲተካ አይደለም። ማን ነው ጨቋኙ? አሁን የሚገዛን ገዢው አካልን አብላጫው ህዝብ አይፈልገው፣ ህዝቡ አንገሽግሾታል ብሎ ምሬት ባንጓለለው ድምጸት ተስፉን እያየመለሰለት። ስለ ገዥና ተገዢ ካነሳን አንድ ምሳሌ ልስጥህ ሲል ተስፉ እሺ አለና ቀጥል የሚል የእጅ ምልክት ሰጠው። ተስፉም ቀጠለ። ውድና የተከበራችሁ የሚስክ ዩቲዩብ ቻናል ተከታታዮቼ ክፍል 10 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።